ለምወዳችሁና ለማከብራችሁ የአዲስ ምንጭ ሚዲያ ቤተሰቦችና ይህንን ቪዲዮ ለምታዩ ኢትዮጵያውያን በሙሉ ሰላም ይሁን። እንግዲህ በየዕለቱ የምናነሳቸው ፕሮግራሞች ወይም መርሃ ግብሮች በዋናነት በኢትዮጵያ ፖለቲካ ውስጥ ማህበራዊ፣ ምጣኔ ሀብታዊና መሰል ዳራዎች ውስጥ ያሉ እውነቶችን ነው እና አንድ እውነት ነው ዛሬ ወደ እናንተ ይዤ ልመጣ ያሰብኩት። ይኸው ምንድነው? ዶክተር አብይ ኃላፊነቱን ከተረከበ ብልጽግና ወደ ስልጣን ከመጣ ጀምሮ ኢትዮጵያ ውስጥ ሰላም የለም የሚል በጣም በርካታ ነገር አለ። ኢትዮጵያ ውስጥ ሰላም የለም የሚለው ድምፅ በሁሉም አይነት ሚዲያዎች ሰሙታላችሁ። በሁሉም አይነት ሚዲያዎች። ለመሆኑ ሰላም የለም ሲባል ዶክተር አብይ ከመጣ በኋላ እንዴት አድርገን ምን በይ ነው? ሰላም አለ በአንጻራዊ መልኩ ወይስ ሰላም የለም የሚለውን ለመበየን የመጀመሪያው ነገር ከዶክተር አብይ በፊት የነበሩ ስርዓቶችንና አሁን የዶክተር አብይን የብልጽግና ዘመን ሁለቱም ማነጻጸር ያስፈልጋል። የሩቁን ጊዜ ትቼ የአክሱምን፣ የዛጉዌን፣ የሰሎሞናውያን ስርወ መንግስት እስከ አጼ ቴዎድሮስ ያለውን ትቼ ዘመናዊ ታሪካችንን ብቻ ባመጣ 1855 እስከ 1868 ኢትዮጵያን የመሩት ዳግማዊ አጼ ቴዎድሮስ ወደ ስልጣን የመጡት በደም መፋሰስ ነው። በከፍተኛ ደም መፋሰስ ነው። ያውም የሸዋን ሰው እጁን መድመደውታል። አጼ ቴዎድሮስ እጅግ ተዋረዱ። የሸዋን ሰው ሁሉ እጅ ቆርጠው ሄዱ፣ እጅ ነስተውት ሄዱ። አያችሁ፣ ደግሞ አለው አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ሁሉ እጅ ነስተውት ሄዱ ነው። ከዛ በኋላ 13 ዓመት ስልጣን ላይ ከ1855 እስከ 1868 እንደ ግሪጎሪ ዘመን ሲቆዩ ደም በደም ነው ምድር። እሳቸው መጨረሻ ላይ የሞቱት ኢቭን የውጪ እነ ብሪታንያ ለምን መጡ፣ እሳቸውን ለማስመታት እነማን መጡ ወደሚለው ዝርዝር ውስጥ አልገባም። ቀጥሎ ወደ አጼ ተክለ ጊዮርጊስ ልምጣ። 3 ዓመት ገና ስልጣን ላይ እንዳሉ አጼ ዮሐንስ ዘመናዊ ጦር ይዘው በመሄድ 60 ሺውን የአጼ ተክለ ጊዮርጊስን ጦር አሰም ላይ ገለው አጥፍተው፣ ያውም ደግሞ አጼ ተክለ ጊዮርጊስ እህታቸው አጼ ዮሐንስን ያገባቸው ኋላ አጼ ዮሐንስ የሚሆኑትን ከ1872 እስከ 1889 ምን ብላ ለቀሰች? እሷ እንዴት አለቅሳለሁ በምንስ ላይ ቆሜ፣ የገደለው ባሌ የሞተው ወንድሜ፣ ሐዘኔ ቅጣጣ ከቤቴም አልወጣ ብላ እስክታለቅስ ድረስ በደም የጨቀየ ምድር ነበር። ከዛ 1872 አጼ ዮሐንስ መጡ። እስከ 1889 ቆዩ። ምንም ታሪክ ላይ መናቆሻ ብለው ነገር መኖር የለበትም። አውጥቶ አፍርጦ ከዛ ወዲህ ማማማር ነው። 30 ሺህ ወሎዎችን ጨፈጨፉ። ሙስሊሞች 30 ሺህ ወሎዬ በክርክሩ ከቅባት ጋር በተደረገው ከጸጋ ልጅ ጋር በተደረገው ክርክር ቦሩ ሜዳ ላይ የጎጃሙን ተከራካሪ ምላሱን ቆረጡ ብቻ ሳይሆን ወደ 17 ሺህ ጎጃም ጨፈጨፉ። የጎጃም እናቶች ለምንድን ነው ሴቶቹ ፀጉራቸውን የሚላጩት? በአጼ ዮሐንስ ምክንያት ነው። ሙሉ ሀዘን ነበር። 17 ሺህ በዛ ዘመን ከነበረው ሲያልቅ እንደውም አጼ ዮሐንስ ራሳቸው በኔ ይሁን በአርሶ አደሩ ጥፋት አላውቅም እጄ በደም ጨቀየ ብለዋል። በሶስት አቅጣጫም ጦርነት ነበር። አንዴ ወደ ሸዋ ሲዘምቱ፣ አንዴ ወደ ጎጃም ሲዘምቱ፣ ሌላ ጊዜ ወሎን ሲጨፈጭፉ፣ እልፍ ብለን ደግሞ ከሌሎች ጠላቶች ጋር ጣሊያኖች አሉ፣ ማህዲስቶች አሉ፣ ግብፅ አለ። በሶስት አቅጣጫ ከውጭም ጠላት ያለበት ዘመን ነው። ጥሩ አጼ ምኒልክ 1889 መጥተው 1896 ላይ ወዲያውኑ በሰባተኛው ዓመት የአድዋ ጦርነት ስንት ሺህ ሰው ህይወቱን አጣ? 30 ሺህ ምናምን። ከዛ አጼ ቴዎድሮስ ምኒልክ ፓራላይዝ ሆኑ። እንዳሁኑ ኢንተርኔት የለም፣ እንዳሁኑ ፌስቡክ፣ ቲክታክ፣ ዩቲዩብ፣ ሜንስትሪም ሚዲያ የለም። ብዙ ችግሮች ነበሩ። አርሲ ላይ፣ ወላይታ፣ ካፋ ከሐሰን ኢንጃሞ ጋር የተደረገው ትግል፣ ስልጤ አካባቢ የጸባል የኛ ነው የሚል ግን እዛ የተደረገው ትግል፣ ወላይታ ላይ የተደረገው ደም አፋሳሽ ጦርነት፣ የካፋ ደም አፋሳሽ ጦርነት፣ የአርሲ ደም አፋሳሽ ጦርነት፣ የሐረር ጨለንቆ ደም አፋሳሽ ጦርነት፣ እልፍ ልንዘረዝር እንችላለን። በደም አይደለም የተገነባችው ኢትዮጵያ። ኦኬ አጼ ምኒልክን አልፈን ያኛው ከፍተኛ የሆነ ዱዋሩ የነበረበትን የመጨራረስ ዘመን ትተን ማን መጣ ወደ ስልጣን? ኃይለ ሥላሴ። በኃይለ ሥላሴ ዘመን ምን ነበር? የተማሪዎች እንቅስቃሴ፣ የባሌ አርሶ አደሮች አመጽ፣ የጎጃም አርሶ አደሮች አመጽ፣ የጌዶ አርሶ አደሮች አመጽ፣
የወሎ አርሶ አደሮች አመጽ በጣም በርካታ አመጾችና ደም መፋሰሶች አልፈው ደርግ መጣ። ደርግ በሰላፋሱ በመቶ ሺዎች ጨፈጨፈ። 17 ዓመት ሙሉ 17 የታጠቁ የፖለቲካ ድርጅቶች ኖረው ኢትዮጵያ በደም አበላ ጨቀየች። ከዛ ህወሓት መጣ። አሁን የሱ ርዝራዦች የሱ አዳማቂዎችና አሟሟቂዎች ይጮሃሉ። ህወሓት ዘመን ላይ ምን ነበር? ከላይ ከወልቃይት ልጀምርልህ። ወልቃይት፣ ጠገዴ፣ ሰቲት ሁመራ፣ ራያ አካባቢ ያሉ ሰዎች በቋንቋቸው ማልቀስ ተከልክለው ማንነታቸው በግድ ተጨፍልቆ የሌለ ማንነት ተጭኖባቸው የሚወዱትን የስፖርት ቡድን ከፋሲል ከነማ ጀምሮ እንዳይደግፉ ተደርጎ በቋንቋቸው እንዳይማሩ፣ እንዳይዳኙ፣ እንዳይናገሩ፣ እንዳይተነፍሱ ተደርጎ ወልቃይት፣ ጠገዴ፣ ሰቲት ሁመራና ራያ የነበረውን ግፍ እናውቀዋለን። ዜጋ አይደለም ካላላችሁ በስተቀር 1 ሚሊዮን ኦሮሞ ከሶማሌ ክልል ተፈናቅሏል። በአብዲ ኢሌ፣ በጀነራል ኳርተር፣ በኮሎኔል ገብረዲላ፣ በህወሓትና በአብዲ ኢሌ ጥምረት ከ1 ሚሊዮን በላይ ኦሮሞ ተፈናቅሎ ዛሬ የተለያየ ቦታ ላይ ከሚኖርበት ቀይ ማቄን ጨርቄን ሳይል እንዲወጣ ተደርጎ ሆኗል። ማምለክ ተከልክሎ ኢሬቻ ላይ 800 ኦሮሞ ተገድሏል። ከወለጋ እስከ አምቦ፣ ከአምቦ እስከ ሻሸመኔ፣ ከሻሸመኔ እስከ ሞያሌ ኦሮሞ ደሙ ፈሷል። አሰፋ ማሩ የኢትዮጵያ መምህራን ማህበር ሁለተኛ ሰው ከፕሬዝዳንቱ ቀጥሎ ያለው በጠራራ ፀሐይ አዲስ አበባ ውስጥ ተገድሏል። አርቲስት ኤቢሳ አዱኛ ከመኪና ኋላ ተገድሏል። እነዚህ ብዙዎችን ስለሚወክሉልኝ ነው። ወላይታ ወጋጎዳ የሚል ቋንቋ ካልተቀበላችሁ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ በብሔረሰብ አምናለሁ የሚለው ድርጅት ወጋጎዳ የሚባል ቋንቋ ከወላይታም ከጋሞ ከጎፋ ከዳውሮ ወስጄ ማንነታችሁን ጨፈልቃለሁ ብሎ ወላይታዎች መስዋዕትነት ከፍለዋል። ሲዳማ ሎቄ የክልል ጥያቄ ስለጠየቁ ብቻ ተጨፍጭፈዋል። ጋምቤላ የሙርሌ ጎሳ እየመጣ ሲያተራምስና ሙሉቀን ተስፋው የጥፋት ዘመን በሚል የጻፈው መጽሐፍ 1000 አማራዎች ባጠና ትንሽ ቦታ ላይ በግፍ ተጨፍጭፈዋል። በምስል እያስደገፈ ስማቸውን፣ ጾታቸውን፣ ማንነታቸውን ጠቅሶ ከነሙሉ እንትናቸው አስቀምጧል ሙሉቀን ተስፋው። ስለዚህ ይሄ በሙሉ ጭፍጨፋ ነበር። ሙስሊሞች የመጀመሪያውን ጥያቄ በመጠየቃቸው የእምነት መብታችን ውስጥ አትግቡ በማለታቸው ብቻ ምርጫ ቀበሌ ውስጥ አካሂደው፣ ወረዳ ውስጥ አካሂደው፣ ምርጫ ቀበሌ ውስጥ ነበር የሚካሄደው። የመንግስት ተቋም ውስጥ ለሙስሊም መጅሊስ 2 ቦታ ተከፍሎ ንገረን ካላችሁ በደንብ እነግራችኋለሁ። ይሄኛው አይነት ነገር ሆኖ ሙስሊሞች ላይ ምን ደረሰ? ሙስሊሞች ድምጻችን ይሰማ ብቻ በማለታቸው፣ እደግመዋለሁ፣ ሙስሊሞች ድምጻችን ይሰማ ብቻ በማለታቸው ድራማ ተሰርቶ በኢትዮጵያ ቴሌቪዥን ጂሃዳዊ ሐረካት ኢራቅን እንደ ባግዳድ ወዘተርፈ በማለት ተጨፍጭፈዋል። ኡስታዞቻቸው እንዳያስተምሩ ማረሚያ ቤት የሚባለው ግን እስር ቤት ተወርውረዋል። ሙስሊሞች በኢትዮጵያ ውስጥ እንደ ሁለተኛና ሶስተኛ ዜጋ መታየታቸው በህወሓት ዘመንም ቀጥሏል። የት አሉ አመራር ላይ? የት አሉ? ፈልገን እናገኛቸው። ሙስሊሞች በዚህ ደረጃ ተጨፍጭፈዋል። ይሄን ያክላል ወይም ይሄን ይመስላል። አቡነ ቴዎፍሎስ ተገለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በደርግ። አቡነ መርቆሬዎስ ተባረዋል ከሀገር። 2 ሲኖዶስ፣ 2 መጅሊስ ውጥንቅጡ የወጣ ጉራ ፈርዳ መለስ ዜናዊ ሲጠየቅ በአደባባይ ፓርላማ ውስጥ አማራ ያውም ጎጃም ሊያውም በጣም ሳሳነሰው ምስራቅ ጎጃም በአውዳሚ ሁኔታ ሰፍረው ነው የተባሉት ብሎ በመቶ ሺዎች ተፈናቅለው በተለያዩ ጽሕፈት ቤቶች ተጠለው ነበር። የተገደሉት ስፍር ቁጥር የለው። ደማቸው ተንጀርጅቆ ነበር። ጋምቤላም፣ ቤንሻንጉል ጉሙዝም፣ ደቡብ ጉራ ፈርዳም በሁሉም ቦታ ላይ ኦሮሞችና አማራዎች፣ ሌሎች ማህበረሰቦች ቤንሻንጉል ጉሙዝ ውስጥ ህገ መንግስቱ የክልሉ ብቻ ነው፣ እዛ ውስጥ ያሉት ብቻ ነው ስለሚል ሌሎች መከራቸውን አይተዋል። 27 ዓመት ሙሉ ጥፍር መነቀል ሰላም ከሆነ፣ የወንድ ብልት ላይ ኮዳ ማንጠልጠል ሰላም ከሆነ፣
ሴቶችን መድፈርና በማጸናቸው የተለያየ ነገር ማድረግ፣ ወንዶች አፍ ላይ መሽናት ሰላም ከሆነ እሱን ሰላም እናንተ ታውቁታላችሁ። ያ ሁሉ ቄሮ እየወጣ ጀርባውን ሳይሆን ግንባሩን ለጥይት አረር ሰጥቶ ያረፈው ለእናንተ ሰላም ነው? በወቅቱ የነበረው ፋኖ የሚባለው ዘርማ እና የተለያዩ ቡድኖች ያን ያህል መስዋዕትነት መክፈላቸው ለእናንተ ሰላም ነው? እነ ፕሮፌሰር አስራት ወልደየስ በተለየ መልኩ እንዲሞቱ ዝግጅት ተደርጎ መደረጋቸው ለእናንተ ሰላም ነው? ባህር ዳርና ጎንደር የፈሰሰው የኦሮሞ ደም ደሜ ነው የሚለውን መፈክር አሰምተው በአንድ ጀንበር 100 ሰው ሲጨፈጨፍ ሰላም ነው? ፈጣሪ እንዲኖርና ዛሬ ለታሪክ ምስክርነት እንዲኖር አድርጎ እንጂ ጥቅምት 5 ኮሎኔል ደመቀ ዘውዱ ቤቱ ሄዶ ለመግደል የተደረገው እንቅስቃሴ ሰላም ነው? እነ መርጌታ አግማሴ የታሉ? የማንነት ጥያቄ ያነሱ በርካታ ሰዎች ዛሬ የታሉ? እሱ ለእናንተ ሰላም ነው? የባዶ ሽድሽተና ሌሎች ማሰቃያ ቦታዎች ሰላም ናቸው? ባድመ ላይ 80,000 ኢትዮጵያውያን በሻዕቢያና በወያኔ የጥቅም ግጭት የተፈጠረው ነገር ለእናንተ ሰላም ነው? ንገሩኛ። ሰላም ነው ወይ? ህወሓት የአሰብ ወደብን መሸጡ፣ የቀይ ባህር አክሰስ እንዳይኖር ማድረጉ ሁሉ ተረስቶ ባድመ የኔ ነው የኛ ነው በሚል ወደ ቦታው ይመለስ በሚል ከድርድር በፊት ወደ ጦርነት ገብቶ 80,000 ወጣት ከዛ በኋላ ለ20 ዓመታት ያህል ድንበሩ ተዘግቶ በኋላ ያረዱት መከላከያ ሰራዊት ህወሓቶች ከኤርትራ ጋር የነበረው መዘጋጋት ሰላም ነው? የት ጋር ነበር ሰላም የነበረው? አይ ከቦታ ቦታ እንደፈለግን እንሄዳለን ምናምን ብለው ሊሸፍኑን ይፈልጋሉ። ከቦታ ቦታ ስትመለስ ጥርጅ ብርጅ የሚል እገታ ሊኖር ይችላል። መኖር ግን አቅቶት ሰው በየቦታው ነገርኳችሁ። ሙያ ላይ እኮ ጠራራ ፀሐይ ላይ ምሳ ሰዓት ላይ ትምህርት ቤት ዳይሬክተር፣ ሱቅ የሚሰራ ነጋዴ፣ የሚንቀሳቀሱ ሰላማዊ ሰዎች ኦነግ ገባ ተብለን ነው ብለው እኮ ማታ በቴሌቪዥን ይቅርታ ጠይቀው ጨፍጭፈውታል። ሰላም ነው እሱ? እሱ ለእናንተ ሰላም ነው ወይ? ኦነግን አብረን እንታገላለን ብለው አብረን ኢትዮጵያን እንመራለን ብለው ህገ መንግስት ካጻፉ በኋላ ሰራዊቱን ሰብስበው ለኦሮሞ ህዝብ ነፃነት ይታገል የነበረው ኤሊቶች መጨፍጨፋቸው ለእናንተ ሰላም ነው? ያ ሰላም የታለ? ጀዋርን እዚህ ሀገር ያስገባው ያ ሰላም የታለ? የተለያዩ አይነት እነ ሕዝቅኤል ገቢሳን ወዘተርፈ ያስገባው እሱ ሰላም ነበር? ሰላም ከሆነ ለምንድን ነው ህወሓትን ያ ሁሉ ሰው የታገለው? እንደሱ አይነት ሰላም አለ? አያችሁ አሁን ትልቁ ነገር። ከዛስ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ መጡ ወደ ስልጣን፣ ብልጽግና መጣ። አሁን መናገር ያለብኝ እሱ ላይ ነው። ብልጽግና ወደ ስልጣን ከመጣ በኋላ ቤንሻንጉል ጉሙዝ ሰላም አገኘ። የደም መሬት የነበረው ቤንሻንጉል ጉሙዝ ሰላም አገኘ። ጋምቤላ ከሚፈለገው በላይ ሰላም አገኘ። ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሶማሊ፣ አፋር ወያኔ የሚባል ዛፍ ተተክሎ እንዲጠፋ መርዝ የሆነ ዛፍ አጠገቡ ያሉትን ዛፎች በሙሉ የሚያጠፋ ግመሎች፣ ፍየሎች ከአፋር ህይወት ጋር የተያያዙ ነገሮችን የሚገድል የማይቀምሱት የማይበሉት ላዩ ላይ ደግሞ ሻዕቢያ የሚባል አፋሮች ናቸው ወያኔ ዛፍ የሚያሉት ሻዕቢያ ዛፍ ያሉት እሱ ተጠምጥሞ እየተወሰደ ማዕድናቸው ሀገር ደቃ። እሱ ለእናንተ ሰላም ነው? ሀገር ደቃ እንዳትሆኑ ነው። እሱ ሰላም ነው? የአፋር ስቃይ አይሰማችሁ? ለእናንተ እሱ ሰላም ነው አይደል? የአፋር ስቃይ አፋር መብቱን እንትን ማለት የቤንሻንጉል ጉሙዝና የጋምቤላ መሬቶች እነማን ነበሩ የተቀራመቷቸው? ሰላም ነው እሱ ለእናንተ? በራሳቸው ሪሶርስ እንዳይጠቀሙ በማንነታቸው እንዳይጠቀሙ በስመ እንትን የቅኛ የጃዙር ቅኛ አገዛዝ የነበረበት ሲቹዌሽን ሰላም ነው ለእናንተ? ያ ሰላም ነው? ኦኬ እሱ ሰላም ከሆነ እሱ ሰላም ነው የምትፈልጉት ማለት ነው። የኢትዮጵያን መሬቶች የኢትዮጵያን ጥሬ ሀብቶች አግዘው እንዴ ትንሽ አይሰማችሁም? አዜብ መስፍን ብቻዋን አሁንም ሌብነት አለ፣ ግን ብቻዋን የበላችሁ ጠቅላላ አሁን ቢበላ ይበላ ብቻዋን የበላችሁ ሜቴክን ትታችሁ ከ50-60 ቢሊዮን ዶላር በላይ ነው ወደ ውጭ የተጋዛው። ያውም እኮ ሀገር ውስጥ አይደለም
ኢንቨስት የተደረገው። ሀገር ውስጥ አይደለም አውቶሞቢል የተገዛበት፣ ሀገር ውስጥ አይደለም ቪላ የተገዛበት። ሰላም ነው እሱ? እንደ ኢትዮጵያ ህዝብ የሚጋጥበት የሚዘረፍበት። አማራ ክልል የትምህርት ሽፋን ልክ ዶክተር አብይ ብልጽግና ሲገባ አዳማ ተሰብስቤ ነበር የትምህርት ጉባኤ ላይ። አዳማ በተደረገው የትምህርት ጉባኤ የኦሮሚያ ትምህርት ጉባኤ ላይ ተሰብሳቢ ነበርኩና እዛ ጉባኤ ላይ የአማራ ክልል የትምህርት ሽፋን ስንት ነበረ? በተመሳሳይ ሌሎቹ ስንት ነበሩ ማየት ይቻላል። እሱ ሰላም ነው? ሰላም ነበር ያ? ሰዎችን ጸጥለት ግንባራቸውን ያልከ አዲስ አበባ ልጆች 97 ከልደቱ ጋር ሆነው ወያኔ ሲረሽኗቸው ሰላም ነው እሱ? ብዙ ነገር ለምን እንደምንነጋገር አይገባኝም። እሺ ወደ እንትን ሊቀጥል ወደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጣ። ቅድም የጠቀስኳቸው ቦታዎች በሙሉ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሀረሪ፣ አፋር፣ ሶማሊ ዘሆል ሰላም አገኘ። እዚህ ጋር አንድ ጥያቄ ጠይቃለሁ። ሰላም አጠፋ የሚሉት እነማን ናቸው የሚል ጥያቄ ደግሞ አነሳላችኋለሁ። ሰላም ጠፋ የሚሉት እኮ አንደኛ ህወሓት ነው። ህወሓት እኮ እዚህ ሀገር ላለው የሰላም ምንጭ በሰላም እንዳንኖር ብሔር ብሔረሰቦች ጭቆና ነበራቸው። አዎ ተጨቆነው ነበር። አዎ ጭቆናውን አስቁሞ መቀጠል ሲችል ብሔር ብሔረሰቦች እንዲናከሱ አደረገ። ሰሜን ዕዝን ወጋ። 3 ጊዜ ጦርነት እምቢ ብሎ አሻፈረኝ ብሎ አሁንም እየተዘጋጀ አውጇል ጦርነት። ማን ነው የሰላም አደፍራሽ? ማን ነው ህወሓት ሆኖ ሞራል ኖሮት ብልጽግና ሰላም አጠፋ ማለት የሚችለው? ንገሩኝ። ህወሓት ሆኖ የህወሓት ደጋፊ ሆኖ ብልጽግና ሰላም አጠፋ የሚል መረጃ እያለ ማስረጃ እያለ ታላላቆቹ ጀነራሎች፣ ታላላቆቹ የፖለቲካ ስብናዎች፣ ምሁራን፣ አክቲቪስቶች ህወሓት ነውረኛ መሆኗን የትግራይ ልጆች ስፔሲፊክ አድርጌ ነውረኛ መሆኗን እየተናገሩ ምን ነው የምጣዱ እያለ የእንቅቡ ተንጣጣ የሚለውን አስታወሰኝ ባለፈው ጋዜጠኛው ውብሸት ታዬ። እና ምንድናችሁ እናንተ ምንድናችሁ? ኦኬ ብልጽግና ሰላም አጠፋ። ትግራይ ክልል ለምንድን ነው ቤንሻንጉል ጉሙዝ ሰላም ያልጠፋው? ጠይቅ ራስን። ጋምቤላ፣ አሁን የሚጠሯቸው ሌሎቹ የኢትዮጵያ ክልሎች በሙሉ ሰላም ያልጠፋው ለምንድን ነው? ምክንያቱም ሌላው ሰው ትላንትና ሙስሊሞች ጋር ለምን ሰላም አልጠፋም? ሙስሊሙን እንዳያመልክ እያደረግክ ሱፊና ሰለፊ ወሃቢያ ምናምን ያልክ የሌለ ፍልስፍና ውስጥ ገብተህ ስትገድል ስትጨፈጭፍ የነበረው ዛሬ ሙስሊሙ አመራር ነው። ዛሬ ሙስሊሙ በምክክር ኮሚሽን ገብቶ እየመከረ ነው። ዛሬ ሙስሊሙ እኩል መብቱን አስከብሯል። የሚጠይቀውም የለም። በግድ ድሮም በመሳሪያ ነው ተፋልሞ አግኝቶታል። እና ህወሓት በምን ሞራል ቀይ ባህርን ወስዳ ጦርነት ቢፈጠር በህወሓት፣ ባድመ ላይ ጦርነት ቢፈጠር በህወሓት፣ የትኛውም አይነት ግጭት እርስ በርስ ቢፈጠር በህወሓት አይደለች እንዴ ተደብቶን የጻፈችልን ቀድሞ ያፓ። ኦኬ ልቀጥልላችሁ። አማራ ክልል ጥያቄያችን ይሄ ነው። ጥያቄያችሁ ይመለስ በሰላማዊ መንገድ እንደራደር ሲባል ከክቡር አቶ ተመስገን ጥሩነህ በደንብ እጠራለሁ እስከ ቀበሌ ያሉ አመራሮች ሲሰሩ ማን ነው ግርማይ ሽጥላን የገደለው? ማን ነው የባህር ዳሩ ትርምስ ተዋናይና ሌላ ስክሪፕት ዛሬ ሊጽፍና ሊሸውደን በአደባባይ የሚወክረው? እንገላለን ብላችሁ አይደል የገደላችሁት? ምርጫ አትመርጡም ብላችሁ ገደላችሁ። ማን ነው ሰላም እያጠፋ ያለው አማራ ክልል? ብልጽግና ነው እንዴ? ትምህርት ቤት አትሄዱም ብሎ ተማሪ የገደለው ብልጽግና ነው? የአብነት ትምህርት አያስፈልግም ብሎ እኛ እስከምንይዝ ድረስ እንትን ያለው ብሔረሰብን እየሰደበ ለምንድን ነው የምንወሻሸው? አንዳንድ ጊዜ እኮ በጣም የሚገርም ነገር እኔ በቪዲዮ አስደግፌ ነግሬያቸዋለሁ። ኦሮሞን አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን ብሎ ሌሎችማ ተውት፣ ንቀት ተርሸሪ ተውት አድርጎ ኦሮሞን ሰከንደሪ ተውት አድርጎ አንበርክከን ይሄ ክቡር የአማራ ህዝብ እያለ የተናገረው ፋኖ አይደለ? ሰላም ያደፈርሰው 11 ቁጥር ምስማር በመዶሻ ሰው ውስጥ የጨቀጨቀው ፋኖ አይደለ? ካህን አቁሞ ልጆቹን እየደፈረ ኧረ እባካችሁ ልጆቼ ብሎ ሲለምን ለባለቤትህም ፍራ ያሉት እኔ ነኝ። አሁን አማራ ክልል ሰላም ለመደፍረሱ ከቦታ ቦታ ሄዶ ሰው ወገን ለመቅበር ማቃቱ ማን ነው ጠያቂ? አመራር አንበርክኮ የረሸነው አመራር አይኑር ያለው ማን ነው? መምህራንን በይፋ በማስረጃ እያንዳንዱ የምናገረው ማስረጃ ሰላም አጥፍቶ እኔ ስልጣን ይዛለሁ 2017 ቤተ መንግስት ገባለሁ ብሎ መንግስት እጁን አጣጥፎ
ሻዕቢያንና ህወሓት በግብጽ የሚመራ ቡድን 4 ኪሎ ቤተ መንግስት ገባለሁ ብሎ ሲመጣ ብልጽግና እጁን አጣጥፎ ይቀመጥ እንዴ? ከክልሉ አቅም በላይ ሆነ። ፌዴራል መንግስቱ ያስፈልግ ነበር። ስለዚህ ገባ። የፌዴራል መንግስቱና ጥምር ጦሩ አንድ ላይ ሆነው አፈር እያስበሉት ነው። አሁን ማድ ድራማ መስራት ትችላላችሁ። የጮቄ ሰንሰለታማ ተራራዎች፣ ፈረስ ቤት፣ ቆላ ደጋ ዳሞት ወዘተርፈ መከላከያ ሰራዊታችን ደንበጫ ዙሪያ የትም ቦታ እየገባ ወሎ እየገባ ሸዋ እየገባ በየቀኑ ያደረገውና ሰላም የሚሰጥ ድርጅት ስላልሆነ አይደል ወደ 40 ሺህ የሚሆን ፋኖ ከጫካ የገባው እና አማራ ክልል ለሚነሳው መተራመስ እኛ ስልጣን ካልያዝን ልዩ ነን፣ ኢትዮጵያን ጠፍጥፈን የሰራነው እኛ ነን፣ እኛ በምንፈልገው መልኩ እንሰራታለን። በአደባባይ አንድ ሰው አይደለም 1000 ሰው በቲክታክም በፌስቡክም በምንም እየወጣ ሌላውን እየሰደበ እያዋረደ እኛ ባሰመርንልህ መስመር ሂድ ብሎ በመንጋ የሚረባረበውና ሰላም የሚያጠፋው በማህበራዊ ሚዲያ መሬት ላይ የግብጽ ተላላኪ የሻዕቢያ ተላላኪ የሆነው እዛ እየሄደ የሚታከመው ወያኔ ጋር እየሄደ የሚሰግደው ዘመነ ካሴ፣ ምሬ ወዳጅ ወዘተርፈ አይደሉም? ይሄን ካካዳለን ዛሬ ይሄን እንሰጣቸዋለን፣ እንደዚህ እናደርጋለን፣ ስልጣን እንመጣለን በሚል ቀቢጸ ተስፋና በሚላክላቸው ገንዘብ ሰላም እየነሱ ያሉት አማራ ክልል ጽንፈኞች የተገላቢጦች ግን የሚሰደበው ብልጽግና። ልቀጥልላችሁ፣ ቅዳሜ ነው ዛሬ ቀን። ልቀጥልላችሁ። ኦሮሚያ ክልል ሰፊው የኦሮሞ ክልል ነፃ ነው። ኦሮሚያ ክልል የሚንቀሳቀሰው ኃይል ለኦሮሚያ ክልል ሰላም መታጣት ከላይ ያለው ኦሮሚያ ክልል እዛው እነሱ የሚንቀሳቀሱባቸው ቦታዎች ኩታ ገጠም ጋር ሸዋ አማራና ኦሮሞ የሚዋሰንባቸው አብሮ የሚኖርባቸው ቦታዎች ሸዋ ላይ ለመበጥበጡ ሁለቱ እየተመጋገቡ አይደለ? ሰላማችን እያጠፋ ያለው ሞዓ ተዋህዶ ጦር አለን ጦረኛ ነን በየገዳሙ አለን ብሎ ሆነ ተብሎ በገዳም በቤተክርስቲያን አለ የሚል ሰላም ለማጥፋት ለማደፍረስ ከሱ በላይ ድርጅት አለ? ሞዓ ተዋህዶና ወታደር ተዋህዶ የተዋህዶ እምነትን ነው እየተከተሉ ያሉት ወይስ የግብጽ ኮፕቲክ ቤተክርስቲያንን ተልቆ ተቀብለው ኢትዮጵያን እያፈረሱ ነው? በአደባባይ የሚታይ እኮ ነው። ከሌን እንመታለን ከሌን እንዲያርጉ ተነሱ አትፍሩ እያለ ከፊት ለፊት የሚቀሰቅሰው ምንም ያክል ግብዳ ቆብ ያደረገውና ግብዳ መስቀል ያደረገው ሰው አይደለም። አደባባይ ላይ ወጥቶ በምን ሞራል ነው ብልጽግና መናገር የምትችሉት? በምን ሞራል በምን አመክንዮ? ሐቋን ነጋገር እስቲ። በምን አመክንዮ መሳሪያ እየላካችሁ ሰላም ይደፍርስ ብላችሁ በዚህ በኩል ወቅታችሁ በዚህ ዞራችሁ ምን ሆንክ የምትሉት እናንተ አይደላችሁ? ማን ነው መሳሪያ እያዋጣ እየገዛለት ያለው? ከውጭ ባዕዳን ኃይሎች በተጨማሪ ማን ነው ሰላምን እያደፈረሰ ያለውና እኔ ሰላም አበጋዝ ነኝ ብሎ ደግሞ ሊጮህ የሚያስበው ማን ነው? እነማን ናቸው? ኑ እንነጋገር። ሐቋን አፍረጥርጠን እንደ ቡጉንጅ እንነጋገር። ሐቁ ሲነገር የዛኛው ቦታ እኛም በተመለከተ አማራን በተመለከተ ኢትዮጵያን በተመለከተ ሁሉም ትግራዋይ አንድ ነው ሁሉም እያለ እየተናገረው ማን ነው? ማን ነው ይሄንን አደባባይ እየተናገረ ህዝብ ከህዝብ የሚያናክሰው? ማን ነው ሱሪ መልበስ ያስተማርናቸው ያላባቱ ከብት ከመጠበቅ ወጥቶ እያለ የሚናገረው? ማን ነው ጠቅላላ አይከኖችን የኦሮሞ በምድር ላይ አይኖሩም ብሎ ማረሚያ ቤት ሆነ የነጻነት ሰልፍ በሚል የጻፈው እነ ዶክተር ወንደሰን አይደል? ኢትዮጵያን የሚበጠብጠው አማራም የለም ብሎ በመጽሐፍ ያሰፈረው አንዳርጋቸው ጽጌ አይደል? ሙስሊምና ክርስቲያን እንዳይኖር ከአድዋ በኋላ ዳግማዊ ምኒልክ ሙስሊሙን ለይተው ለጅብና ለአሞራ ሰጥተው ብሎ በመጽሐፍ ያሰፈረው አንዳርጋቸው ጽጌ አይደለም? 97 ያስጨፈጨፈው ልደቱ አይደለም? እኔ ተወለድኩበት ቦታ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢናገር አንገቱን በሜንጫ እንለዋለን ብሎ አሁንም በሜንጫ የሚያስመታው ጀዋር መሐመድ አይደለም? ማንን ይዛችሁ ነው ስለ ሰላም የምታወሩትና ብልጽግና ለማማት? ነጋ ጠባ ዶክተር አብይ ነጋ ጠባ የብልጽግና አመራሮች ኑ እንደራደር፣ ኑ እንመካከር፣ ናሽናል ሪኮንሲሊየሽን እንዲመጣ ላለፉት የታሪክ በደሎች እውቅና ሰጥተን እንቅበራቸው ሲባል አይቀበሩም። እነሱ ከተቀበሩማ የሚዲያ ገንዘባችን ይጠፋል፣ የምናስተባብርበት ገንዘባችን ይጠፋል። ዘመነ ካሴ 100 ኪሎ ግራም በላይ ሆኖ ጠብድሎ ቁጭ አለው። እየተዋጋ ነው እንዴ? ጫካ የገባ ሰው ይመስላል? ዱ ዩ ቲንክ? ማን ነው እያበጣበጠን ያለው? ማን ነው እያተራመሰን ያለው? በንግግር አብረን እንዳንኖር ያኗኑራል ወይ? ያ ንግግር እኛ ለህዝቡ ክብር ሰጥተን የአማራ ጽንፈኛ ስላለ የምትጽፉ ሰዎች ጽንፈኛ አለ በየብሔረሰቡ። የኦሮሞ ሲባል ምንም አይመስላችሁም። የኦሮሞ ልሂቃን እኮ ነው የምትሉት እናንተ። ልሂቃን ማለት ብዙ አይነት አመለካከት ያለው
አንድ ላይ ነው። እኛ ግን ለይተን ከአማራው ጽንፈኛውን ለይተን ስንናገር የምታብዱት ስንተኛ ደረጃ ዜጋ ስለሆናችሁ ጽንፈኞቹ? ስለ እያንዳንዱ ህዝብማ ክብር ሰጥተናል። ለአማራው፣ ለኦሮሞም፣ ለትግራዋዩም ለሁሉም ክብር ሰጥተናል። ክብርም እንሰጣለን። ከህዝብ ሌላ ህልውና የለንም። ስለዚህ አሁን የሚገርመኝ ነገር ኡኡ የሚሉትና እንደ ጋጋኑ የሚጮሁት እንደ እንቁራሪት የሚያንቋሩት እንደ እንጭራሪት የሚንጫረሩት በሙሉ ሰላምን እያደፈረሱ ያሉ ናቸው። ብልጽግና ይሄው እንምረጥ፣ አይ ምርጫው እስከገባ እንሸነፋለን። በይፋ እኮ ነው የተናገሩት። አብይ ትመርጥ እያለ እኮ ነው ፋኖ ወጥቶ የተናገረው። አንተ ምናምን ህዝብ እያለ የሰደበ አብይን ትመርጥ እነሱን አትናገሯቸው። ኦኬ፣ ምክንያቱም ኢትዮጵያን የማፍረስ አጀንዳችሁን ነው የሚያራምድላችሁ። አብይን ልትመርጥ ተሰለፍክ አንተ እንደዚህ ሆንክ ህዝብ ብሎ የወጣበትን ህዝብ የሰደበ አይደል? በተሰጠው ተልእኮ መሰረት ማን ነው አማራ ማዳበሪያ እየሰጠ ያለው? ማን ነው አማራ ጋር ማዳበሪያ እንዳይደርስ የሚያደርገው? ይሄን ስል ለሁሉም ነው። ማን ነው ኮሪደር ልማት እየሰራ ያለው? ማን ነው ኮሪደር ልማት እያፈረሰ ያለው? ማን ነው አውሮፕላን ማረፊያ እየሰራ ያለው? አውሮፕላን ማረፊያ ሲሰራ ኳሊቲው ያነሰ ነው፣ ስፋቱ ጠበበ። ከሱ ውጭ እኮ ፖለቲካ የላችሁ። እዚህ ጋር ሰው ይሰራል 33 ሚሊዮን ሜትሪክ ቶን ያመርታል። ከአፍሪካ በስንዴ ምርት አንደኛ ይሆናል። ከአፍሪካ ብቻ ሳይሆን ከዓለም በአረንጓዴ ሌጋሲ በግሪን ሌጋሲ አንደኛ ይሆናል። አይተናቸው ማናቃቸው አዲስ ፍልስፍናዎች ያመጣል። ሰላምን ለማስከበር የሀገር ሉዓላዊነትን ለማጽናት ኤሊት ሰራዊት ይፈጥራል። እናንተ ግን ሰራዊትና ሀገርን እየወጋችሁ መልሳችሁ ሰላም ጠፋ፣ ሰላም ያደፈረሰው ስትሉ አታፍሩ? ለምን ነው 4000 ሰው ወጪ ወጥቶ መኝታ ተይዞ አወያይ ተመድቦ ከፍተኛ አበል ተመድቦ እንምከርና ታሪካችንን በጋራ እንጻፍ ሲባል የለም እኛ የጻፍነው ትርክት ነው የሚሆነው የሚለው አይደል? ሰላም ያሰጣ ሙስሊሙ ከፊት መምጣት የለበትም። የምን አባቱ የሃይማኖት ጉባኤ ነው ከኋላ ሁኑ እናንተ እኛንን ከፊት ምን መጣው ብሎ በፊት ለፊት የተናገረውና ሰላምን በቋሚነት ለማደፍረስ የሚሰራው ማለት ቻገሬ ሁላችንም ናት። አንደኛ ደረጃ ዜጋ፣ ሁለተኛ ደረጃ ዜጋ የለም። አሜሪካ ውስጥ እሱን አታደርገውም። ነጭ ነው አሜሪካን የሰራው የሚል የለም። ካለም ዋጋውን ያገኛታል። እኛ ጋር ግን እኮ እዚህ ጋር አማራው ነው ኢትዮጵያን የሰራት ኦፍ ኮርስ እያለ እኮ ይኖራል። ሌላም እያለ አንዳንዶቹ አሁን ወደ ሰላም ስለተመለሱ ቃላቱን ቆጠብኳቸው እንጂ ስንት ነገር እያለ ይኖራሉ። እነሱ ሰላም አደፍራሽ አይደሉም። እኛ ግን ሀቅን ስለተናገርን ሰላም አደፍራሽ ነው። ቤት ጋር ይሄን በደንብ አድርጌ ነው እንትምለው። በተረፈ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ በኋላ ለሰላም የሚያደርጉትን ነገሮች ሪፎርም አድርጓል፣ ኮንሳልቴሽን አድርጓል። የኢኮኖሚ ድቀትን ከ900 ቢሊዮን ብር ዕዳ ተነስቶ ሀገሯን ዛሬ በትሪሊዮኖች እንድታስቀምጥ አድርጓል። በዚህ አይደለም በሁሉም ነገር ቀይሮ ከአፍሪካ አንደኛ መሆኑ 9.2% አይኤምኤፍ መስክሯል። አይኤምኤፍ የተባበሩት መንግስታት ድርጅት ዋና ጸሐፊ በብርሃን ፍጥነት እያደጋችሁ ነው ብሏል። ኢሳያስን የምትፈልጉት ይዋት ኤርትራን ግቡና እያነጻጸሩ ነጮች ካስፈለገ ሼር እናደርገዋለን። ስንት እንደሚናገሩ ስንት እንደሚሉ እድል አግኝተው የገቡ ሰዎች፣ ቪዛ ተመቶላቸው የገቡ ሰዎች ኤቲኤም የሌለበት ካሽ ኦንሊ ሶሳይቲ እያሉ የጻፉትን ሶሳይቲ ይዛችሁ እናንተ ስለ ኢትዮጵያ ሰላም እንደ ኢሳያስ አድርጎ መያዝ ነበር የሚያስፈልገው ወይስ እንደ ደርግ እንደ ኢሳያስ ቀጥቅጦ እንደ ሰማ አቅልጦ መኖር ነበር የሚያስፈልገው? ከዚህ በላይ አይደለም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ሎሬት ነው። ዓለም ሸልመዋለች። ምቀኛ እስኪነሳ እኮ ዓለም ሸልመዋለች። መጨረሻ ነው። የሰላም ሎሬቱን የጥፋት አበጋዞች፣ ፊት አውራሪዎች፣ ቀኝ አዝማቾች ተውኑ። ሀገራችንን አትበጥብጡ። ታዬ ቦጋለ አረጋዊ መደሶ ወዳ ነበርኩ። ይህን ቪዲዮ ስትከታተሉ ለቆያችሁ አዲስ ምንጭ ሚዲያ ቤተሰቦች፣ ቪዲዮን ለምትመለከቱ ኢትዮጵያውያንና እንዲሁም ደግሞ ለጋዜጠኛው ውብሸት ታዬ አዲስ ምንጭ ሚዲያ ለሁላችሁ ምስጋናዬን አቀርባለሁ። ጨረስኩ። መልካም የቅዳሜ ምሽትና በማግስቱ ደግሞ እሁድ ነው ነገር። ስለዚህ መልካም እሁድን ከወዲሁ እመኝላችኋለሁ። መልካም ጊዜ